ነፍሰ ጡሮች በእርግዝና ወቅት አመጋገባቸው እንዴት ቢሆን ይመከራል? ስንት ኪሎ ነው በእርግዝና ወቅት ቢጨመር ጥሩ ነው ተብሎ የሚታሰበው ከሕክምናው አንጻር የሚለውን እናያለን። እንዲሁም ምጥ ያለ ቀን ሊያመጡ ይችላሉ ወይም ለጽንሱ ጥሩ አይደለም ተብሎ በሕክምናው የሚመከሩት ባህላዊ አስተሳሰብም ስላለ የትኞቹ ምግቦች ናቸው የሚለውን እናያለን። በመጀመሪያ አንድ ነፍሰ ጡር ምግቧን ስትበላ ከቁርስ ምሳ፣ እራት ውጭ ተጨማሪ እንደ መክሰስ 1-2 ምግቦች ቢጨመሩ ይመከራል። ምክንያቱም በእርግዝና ወቅት ከ11 እስከ 16 ኪሎ ሊጨመር ይችላል። ለልጁም እድገት ተጨማሪ ስለሚያስፈልግ የመጀመሪያዎቹ 3 ወራት ላይ ማቅለሽለሽ ማስመለስ ስለሚኖር እንደፈለጋችሁት ልትበሉ ስለማትችሉ ትንሽ ቶሎ ሊወሰዱ የሚችሉ ዳጥሜት እንደ ሾርባ ቢያስመልሳችሁ እንኳን ጨጓራችሁን ሊጎዳ የማይችሉ ምግቦች ይመከራል። አንዴ ቀኑ ካለፈ በኋላ ግን ከሁሉም አይነት ምግብ ከአትክልት፣ ከፍራፍሬ፣ ከስጋ፣ ከወተት ከሁሉም አመጣጥኖ መመገብ ጥሩ ነው። ወደ 9 ወር አካባቢ ደግሞ ሲደረስ 8 ወር 9 ወር ሆዳችን እየገፋ ሲመጣ ቃር ይመጣል። የጨጓራ ስሜቶች ስላሉ ብዙ ጊዜ እራታችሁን ቀደም ብላችሁ በልታችሁ ወደ ማታ አካባቢ እንደ ሾርባ ቀለል ያሉ ምግቦች ቢሆኑ ጥሩ ነው። ካልሆነ እራት ማታ 3 ሰዓት ላይ ቤተሰብ ጋር በልታችሁ ብተኙ ማታ ስትተኙ 7 ሰዓት 8 ሰዓት ላይ ቃር የሚያስቸግረው ነገር ሊባባስ ይችላል። የምግብ አይነቶችን ስናይ መጀመሪያ ሮው ፉድስ የሚባሉት ያልበሰሉ አሁን ጥሬ ስጋ፣ ጥሬ ወተት፣ ጥሬ አሳ እንደዚህ አይነት ተላላፊ በሽታዎች ሊኖራቸው ስለሚችል ትላትልን ጨምሮ በተለይ አሁን ጥሬ ስጋ ላይ ያው ኮሶ ምን ይባላል እሱ እንኳን ይታከማል። ከዛ በላይ ግን ቶክሶፕላዝሞሲስ የሚባል ኢንፌክሽን አለ። ይሄ ልጅ ላይ ኮንጀኒታል አኖማሊስ ካፈጣጠር ችግሮች እስከ ብላይንድነስ ከብዙ ነገሮች ሊያደርስ ስለሚችል በተለይ ጥሬ ስጋ በእርግዝና ወቅት መብላት አንመክርም። ድመትም ጋር ኮንታክት ሲኖር ይሄ ኢንፌክሽን ቶክሶፕላዝሞሲስ ሊተላለፍ ስለሚችል በአጠቃላይ ጥሬ ነገር አንመክርም። ከዛ ውጭ ግን ጥሬ ወተት ለምሳሌ ዝም ብሎ ሲጠጣ ቲቢን ጨምሮ የተለያዩ ኢንፌክሽኖችን ሊተላለፍ ይችላል። ስለዚህ ወተትም ከሆነ አፍልታችሁ የቀዘቀዘውን ወይም መጠጣት ይሻላል። በጥሬ ባትጠጡ ጥሩ ነው። አሳም ቢሆን የተጠበሰ ከሆነ ኦሜጋ 3 ብዙ ቫይታሚኖች አሉ። በጥሬ ግን ባትደፍሩ ጥሩ ነው። አትክልትና ፍራፍሬዎች በአብዛኛው በጣም ተመራጭ ናቸው። ውስጣቸው ቫይታሚን ሲ፣ ቫይታሚን ኢ ብዙ ንጥረ ነገሮች ስላሉ ከፍራፍሬዎች ለምሳሌ ብዙ ጊዜ ሲፈራ የምንሰማው ፓፓዬና አናናስ ነው። ስለዚህ እነዚህ ምግቦች ምንድነው አሁን በተለይ ያልበሰለ አንራይፕ የሆነ ጥሬ ፓፓያ ሲሆን እሱ ውስጡ ኬሚካሎች አሉ። ፕሪተርም ሌበር ወይም ፕሪማቹር ኮንትራክሽን ያለ ቀን ምጥ ሊያመጣ ስለሚችሉ እነሱን አቮይድ አድርጉ ነው የምንለው። ግን የበሰለው ቀዩ ፓፓያ ከሆነ ውስጡ ብዙ ቫይታሚን ስላለው በመጠኑ ኢን ሞዴሬሽን መመገቡ ምንም ችግር የለውም። እሺ ወደ አናናስ ደግሞ ስንመጣ አናናስ ጋር ስቴሙ መሀል ላይ ግንዱ ላይ ያሉ ኬሚካሎች ናቸው። እንደዚሁ ከሜዲካል ተርሞችን ላለመጠቀም ሞክራለሁ ምጥ ያለ ቀን መምጣት ጋር ሊያያዙ የሚችሉት። ስለዚህ በመጠኑ የበሰለ ከሆነና ስቴሙን መሀሉ ላይ ግንዱ ላይ ያለው ፓርት ጋር ያሉት ነገሮች ኢንክሉድድ ካልሆኑ በመጠኑ ምንም ችግር የለባቸውም ማለት ነው ከመጠን እስካላለፉ ድረስ። ስለዚህ በደንብ የበሰሉ መሆናቸውን ኢንፌክሽን እንደሌላቸው አሜባ ጃርዲያም እኮ ይመጣል ተያያዥ ኢንፌክሽኖች እነሱ ፉድ ፖይዝንም እንዳይሆን አትክልቶችን ስትመገቡ ሰላጣ፣ ቲማቲምን በደንብ ታጥቦ ንጹህ መሆኑን ለኢንፌክሽን ተጋላጭ ሳትሆኑ እንደሆነ ማየት አለባችሁ። ሌላ ቡና ነው። በእርግዝና ወቅት ቡና ዘውትሮ መጠጣት ወይም ከመጠኑ ሲያልፍ በግራምኛ የምንለካዋለ በሕክምና እንደዛ ሲያልፍ አዩጃር ልጅ ኪሎ መቀጨጭ ጋር ምጥ ያለ ቀን መምጣት ጋር ሊያያዝ ስለሚችል በእርግዝና ወቅትና ለምታጠባም ሴት ከመጠን ያለፈ ቡና መጠጣት አይመከርም። ቢቻል መተው ይሻላል። ቡና ውስጥ ያለው ካፊን በተወሰነ መልኩ ኮካኮላ ውስጥ ሻይ ውስጥም አለ። ስለዚህ በመጠኑ እነሱ ችግር የላቸውም። ሲያልፉ ግን እንደዚህ ጣፋጭ ነገሮች፣ ሶፍት ድሪንኮች፣ ስኳርነት ያላቸው ነገሮች ለአምሮት ብትጠጧቸው ብዙም ላይሆን ይችላል። ግን ዴይሊ እንደዚህ አይነት ነገሮች አንዳንድ ኤግዛጀሬትድ ዌት ጌን እንዲኖር ይጠበቃል። ስለዚህ ቅድም እንዳለው በእርግዝና ወቅት ከ11 እስከ 16 ኪሎ ሊጨመር ይችላል። ይሄ በ9 ወሩ ወራት ላይ አማካይ ክብደት ያላት ሴት ነው። ያው ቦዲ ማስ ኢንዴክስ የምንለው ቁመታችን ከክብደታችን ጋር ያለው ሬሾ ታይቶ ነው። አንዳንዴ ቦዲ ማስ ኢንዴክስ ከ25 በላይ የሆኑ ኦቤስ የሆኑ ኦቨርዌት የሆኑ ሲሆኑ ደግሞ ጌን እንዲያደርጉ የሚመከረው ኪሎ 7፣ 9 አነስ እያለ ይመጣል። አንደርዌት የሆኑት መንታ ሲረገዝ ደግሞ ክብደት መጨመሩ 18፣ 20 ኪሎ ሊደርስ ይችላል። ስለዚህ እንዳላችሁ ክብደት ስንት ኪሎ ብትጨምሩ ጤናማ ነው የሚለውን
ሐኪማችሁ እየነገራችሁ ይመጣል። ግን ከሚጨመረው ክብደት በአማካይ ከ5 እስከ 6 ኪሎ የሚሆነው እዛው የወለዳችሁበት ቀን የሚቀንስ ነው። ምክንያቱም አማካይ ልጅ 3 ኪሎ ብንል ሽርት ውሃ 1 ሊትር ሽርት ውሃ ብንል ግማሽ ኪሎ እንግዲህ ልጅ ብንል የተወሰነ ደም ሲፈስ በዳዩሬሲስ ከግርብጠትም ከምን የሚቀንሰው ቢኖር በተወሰነ ቀናት ውስጥ ይህንን 5-6 ኪሎ የዛን ቀን የምትቀንሱት ነው የሚሆነው። ስለዚህ ጤናማ የሆነ ክብደት መጨመር ያስፈልጋል። በኋላ ወፍሬ እንዳልቀር እያላችሁ እየተጨናነቃችሁ ገንቢ ምግብም አለመብላት ጥሩ አይደለም። ከመጠን ያለፈ ደግሞ ክብደትም ሲጨመር ለእርግዝና ግፊት፣ ለእርግዝና ስኳር ሊያጋልጥ ስለሚችል ጤናማ በሆነ መልኩ ይመከራል። ሌላ ደግሞ በተለምዶ ስንሰማ ልጅ ላይ ሂደው ሊለጠፉ ይችላሉ ብለው እኔንም ከሚጠይቁኝ ገንፎ ቢበላ፣ እርጎ ቢበላ፣ አንዳንዴ ጎመንም ሂደው ይለጠፋሉ ብለው የሚጠይቁኝ ስላሉ ነው። ስለዚህ ይሄ በተፈጥሮ ቨርሚክስ ካሲዮሳ ይባላል። ልጅ ቆዳ ላይ የሚሸፍን ቅባታማ ስብ የመሰለ ፈሳሽ ነው እንጂ እናንተ የበላችሁት ምግብ ቀጥታ ሂዶ ልጅ ቆዳ ላይ ሊለጠፍ አይችልም። ምግባችን ወደ አንጀት ነው የሚሄደው። ከአንጀት ፕሮሰስ ድኖ ተመጦ ተጣርቶ ነው ወደ ልጅ የሚሄደው። ስለዚህ እርጎ ጤናማ እስከሆነ ድረስ ወይም በጥሩ መልኩ ቤት ውስጥም ከውጭም ብታገኙት ጥሩ መሆኑን ማየት አለባችሁ። በመጠኑም ቢሆን መመገብ ጥሩ ነው። ገንፎም ሂዶ ልጅ ላይ አይለጠፍም። ጎመንም ሂዶ አረንጓዴ ነገር አይለጠፍም። ጎመን ብዙ ጊዜ ብለው የሚያስቡት የሚመስለኝ ሚኮኔም የምንለው የልጅ ካካ አለ። አንዳንዴ ሽርት ውሃ ይደፈርሳል። የአረንጓዴ ነገር ተለጥፎ ልጅ ሲወለድ ጎመኑ ሂዶ ተለጠፈ ስለሚሉ ነው። ስለዚህ ቀጥታ ሂዶ ልጅ ላይ የሚለጠፍ ምግብ አይኖርም። ሙዝም እንደዛ፣ ሙዝም አንዳንዴ ይለጠፋል ስለሚሉ ነው። አንጀትና ማህፀን ቀጥታ አይገናኝም። እሺ፣ ከዛ ውጭ ስለ ተልባ ላውራ። ተልባ ብዙ ጊዜ ለጨጓራ ብዙ ሴቶች ስለሚመርጡት ነው። ከ2 ሾርባ ማንኪያ በላይ ባይበዛ። ምክንያቱም ይህም ከቁርጠት ጋር ምጥ ያለ ቀን መምጣት ጋር እንዳይያያዝ ነው። ለሆድ ድርቀት፣ ጨጓራ ሲብስ ለማስታገስ ያገለግላል ለብዙ ሴቶች እና የበለጠ እንዲያውም ተልባ ቴምር የሚባለው ከ34 በኋላ ምጥም እንዲመጣ 6 ፍሬ ቴምር በየቀኑ ተልባም በደንብ መመገብ የሚለው ምጥ ያቀላል። ይሄ ሆድ ድርቀትም እንዳይኖር ያደርጋል። ስለዚህ በመጠኑ ከሆኑ ምንም ችግር የላቸው። ቅድም የተወሰነ ተናግሬ ያለውኝ የሶፍት ድሪንኮች ኮካ ያምረኛል፣ ፋንታ፣ ስፕራይት ብጠጣስ፣ ሚሪንዳስ እንደዛ እያሉ ስለሚጠይቁ ነው። በአጠቃላይ ጤናማ የሆኑ ስኳር የሌላቸው ጤናማ ምግቦች ይመከራሉ። ኮካ ትንሽ የሚለየው ካፊን ውስጡ 32 ግራም የተወሰነ ስላለው አብዝታችሁ ስትጠጡ ያው ከቡና የሚገኘው ካፊን እዛ ውስጥ ዶዙ በዝቶ ሊጨምር ይችላል፣ ስኳርም ሊኖረው ይችላል። ስለዚህ በተቻለ መጠን ጤናማ የሆነ ላይፍ ስታይል፣ ጤናማ ጁሶቹን እንደዛ መምረጡ ጥሩ ነው። ከዛ ውጭ ሁሉንም ምግብ ዘርዝሮ መናገር ስለሚከብድ ሐኪማችሁ ጋር መወያየት። አንዳንዴ አብሽ እንዴት ነው ይሄ ከሀበሻ ምግቦች ጋር ብዙ አይነት የተያያዙ ነገሮች ስላሉ ሐኪማችሁ ጋር ለክትትል ስትሄዱ ይሄ ምግብ አዘወትራለሁ ምን ችግር አለው የሚለው ማየት። እንደ ማጠቃለያ ፒካ የምንለው አለ በሕክምና አንድ ሴት ከፍተኛ ደም ማነስ ሲኖራት ምግብ ያልሆኑ ነገሮችን ክሬም ማድረግ፣ ለምሳሌ አፈር መብላት መፈለግ፣ በረዶ በደረቁ መብላት መፈለግ። እንደዚህ ሲሆን ሄሞግሎቢን ሌቭል እናያለን። ጤናማ ነው ወይ ቁጥሩ ስንት ነው የሚለው ደም ማነስ ራሱ አንዱ ማኒፌስቴሽን ፒካ ነው እና አንዳንዴ እርጉዝ ሁኜ አፈር ያምረኛል የሚለውን እንደ ቀልድ ኖርማል ተደርጎ ሲነገር እንሰማለን። ግን ይሄ ትክክል አይደለም፣ የደም ማነስ ምልክት ነው። ስለዚህ በክትትል ወቅት ምግብ ያልሆኑ ነገሮች ወረቀት ሊሆን ይችላል፣ ማላመጥ ደስ ይለኛል፣ ሊሆነ ጤናማ ያልሆኑ ምግቦችን እንድትበሉ ከፍተኛ አእምሮት የሚገፋፋ ካለ ሐኪማችሁ ጋር ተመካከሩ። የምን ስሜት ነው የሚለውን ነገር ለመነጋገር። ከዛ ውጭ ትላትሎች ካሉ በእርግዝና ወቅት ለነፍሰ ጡር የሚሰጡ ሴፍ የሆኑ መድኃኒቶች አሉ። ከሐኪማችሁ ጋር ተመካክራችሁ ሁሉም ነፍሰ ጡር ይሄን ትውሰድ ሊባል አይችልም። ግን ለቴፖርም ለኮሶም ቢሆን አስካሪስ ትላትሎች ቢመጡ ዲወርሚንግ ዲዩሪንግ ፕሬግናንሲ የሚባል አለ። ጤና ጥበቃ የሚመክራቸው ሴፍ የሆኑ መድኃኒቶች ስላሉ ትላትል ካያችሁ ሰገራ ምርመራም ይደረጋል። ሐኪማችሁ ጋር ተመካከሩ።